ዶናልድ ትራምፕ ለሚመጡት 8 ወራት የነዳጅ ዋጋ እየጨመረ እንደሚሄድ አመኑ። የሆርሙዝ ሰርጥ በመዘጋቱ የነዳጅ ዋጋ መጨመሩን ተከትሎ ለዚህ መፍትሄማ እኔም ሆርሙዝ ሰርጥን እዘጋለሁ የሚል የመጨረሻ የሚያስቅ ሪዲክለስ መፍትሄ ይዘው የመጡት ዶናልድ ትራምፕ በዚህ ጉዳይ ለፎክስ ኒውስ በሰጡት ኢንተርቪው ለሚመጡት እስከ ኖቬምበር ድረስ ኦር እስከ ሚድተርም ኢሌክሽናቸው ድረስ ከኖቬምበር ወር ድረስ የነዳጅ ዋጋ ይቀንሳል ወይ ተብሎ ለጠየቁት ጥያቄ አሁን ካለበት ውድ ከሚባለው ዋጋ እየጨመረ ሊሄድ እንደሚችል አምነዋል ማለት ነው። ይህ አሁን ያለነው ኤፕሪል ላይ ነው። እስከ ኖቬምበር ድረስ ከ8 ወር ድረስ የነዳጅ ዋጋ ይጨምራል ማለት ነው። አሜሪካን ኦር በአሜሪካ ፕሬዝዳንቶች ታሪክ ታይቶ በማይታወቅ መልኩ ስትራቴጂክ ስህተት ሰርተው ከኢራን ጋር ጦርነት ውስጥ የገቡት ዶናልድ ትራምፕ ሆርሙዝ ሰርጥን አዘግተው የዓለምን ኢኮኖሚ እያቃወሱ ነው ያሉት። ይህንን ደግሞ ማስከፈት አለመቻላቸውን ተከትሎ እንግዲህ ያመጡት እርምጃ ምንድን ነው? እኔም እዘጋዋለሁ የሚል ነው። ይህንን ተከትሎ ትናንትና እኔም እዘጋዋለሁ የሚል አናውንስ ማድረጋቸውን ተከትሎ የነዳጅ ዋጋ መጨመሩ ታይቷል። የሲስፋይሩ የ2 ሳምንቱ የሲስፋይር አናውንስ ሲደረግ $100 በላይ የነበረው የነዳጅ ዋጋ በበርሜል $100 በላይ የነበረው የነዳጅ ዋጋ ወርዶ እንግዲህ $100 በታች ወርዶ ነበረ ሲስፋይሩ አናውንስ ሲደረግ። ነገር ግን ዶናልድ ትራምፕ ትናንትና በመርከብ እዘጋለሁ ሆርሙዝ ሰርጥን እዘጋለሁ ብሎ መዛታቸውን ተከትሎ መልሶ $100 በላይ ወጥቷል ማለት ነው። የነዳጅ ዋጋ የበለጠ እየጨመረ ነው የመጣው። ይህ እርምጃ በአሜሪካ ፖለቲሻኖችም በኢራን ፖለቲሻኖችም በኩል የሚያስቅ ሆኗል። የአሜሪካ ፖለቲሻኖችም እንዴት አድርገህ ነው ሆርሙዝ ሰርጥ በመዘጋቱ ምክንያት የተፈጠረ የኑሮ ውድነት መልሰ በመዝጋት የምታረጋገው የሚል ተቃውሞዎችና ስላቆች የተሰሙ ሲሆን በኢራን በኩል ደግሞ የኢራን የባህር ኃይል አዛዥም በዚህ ጉዳይ ተሳልቀዋል። እንግዲህ እኛ ሆርሙዝ ሰርጥን የዘጋነው እኮ ነዳጅ እንዲወደድ ነው፣ የምታግዘን ከሆነማ ይመቸናል የሚል ነገራቶች እየተሰሙ ነው ያሉት እና እንዴት አድርገው እንዳሰቡት ዶናልድ ትራምፕ የታወቀ ነገር የለም። እያሳቀን ያለው ዓለምን በሙሉ። ለማንኛውም ግን የኢራንን ድርድር በኢራን በኩል ሲመሩ የነበሩትና እንዲሁም የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ እዚህ ጋር በምታዩት ትዊት የአሜሪካ ሕዝብ ሆይ አሁን የያዝከው $4 እና $5 የነዳጅ ዋጋ ይናፍቃል። ዶናልድ ትራምፕ ይሄንን ብሎኬድ ኦር ሆርሙዝ ሰርጥን እዘጋለሁ የሚለውን እርምጃ እወስዳለሁ የሚል ከሆነ ይህ ይናፍቃል፣ ከወዲሁ ተዘጋጅ ብለው እሳቸው ማስጠንቅቀዋል ማለት ነው። the bad news is ለሚመጡት 8 ወራት በዚህ መልኩ የሚቀጥል ከሆነ እንደኛ አይነት ደሃ ሀገራቶች ላይ ከፍተኛ ችግር እንደሚያመጣ ግን የሚጠበቅ ነውና that's the bad news። ቢዮንድ ዘገባ በኢራንና በአሜሪካ መካከል ሲደረግ የነበረው ድርድር ሳይሳካ ቀረ አይደለ? ዋትስ ኔክስት ፎር ዶናልድ ትራምፕ? ለዶናልድ ትራምፕ ቀጣይ ያላቸው ኦፕሽን ምንድን ነው የሚለውን እኔ ፐርሰናሊ ከሁለት ኦፕሽን በላይ አይታየኝም። ሌላ ኦፕሽን የላቸውም ከሁለት ኦፕሽኖች ውጪ። አንደኛው ምንድነው? ጦርነቱን መቀጠል ነው። እንደምታውቁት ግን ይህ ያዋጣል ወይ፣ ወደዚህ ኦፕሽን ከመጡ ያዋጣቸዋል ወይ የሚለውን ግን ማየት ይቻላል። ዶናልድ ትራምፕ እንደምታውቁት ላለፉት 38 ቀናት ባደረጉት ጦርነት ኦልሞስት ወደ 40 ቀን ባደረጉት ጦርነት አሳካዋለሁ ብሎ የገቡትን አንዱንም ዓላማ ሳያሳኩ ጦርነቱ ወደ ሲስፋየር ወደ ተኩስ አቁም እንደመጣ ታውቃላችሁ። ይበልጥ ብሎ ደግሞ ከታሰበው በላይ ኢራን ሆርሙዝን ዘግታ ዓለምን በሙሉ ስታስጨንቅና የግሎባል ኢኮኖሚን ወደ ኬዮስ ውስጥ ስትከት ዶናልድ ትራምፕ ምንም ነገር ማድረግ አልቻሉም። ሆርሙዝን ማስከፈት አልቻሉም። በሌላ በኩል ደግሞ አሜሪካ ለረጅም ጊዜ ገንብተው የነበረውን አላያንሶች በተለይ ከዩሮፕና ከኔቶ ጋር የነበራቸውን አላያንሶች በሙሉ እንዲፈረካከስ መሆን ችሏል። ዶናልድ ትራምፕ ብዙ ነገር ነው ሉዝ እያደረጉ ያሉት። ከዛ ውጭ ደግሞ አገር ውስጥ ካላቸው ፖለቲካል ሰፖርትን በጣም በከፍተኛ ቁጥር እያጡ ነው የመጡት ከራሳቸው የገቨርንመንት ሰዎች። የራሳ ዲሞክራቶቹን ተውና ዲሞክራቶቹ ድሮም ነው የማይወዷቸው አይደለም። ይሄ ተጨምሮ ሪፐብሊካኖች ውስጥ ራሱ ዶናልድ ትራምፕ ጦርነት አላውጅም ፎሬን ሀገራቶች ጋር አልዋጋም ብለው ፕሮሚስ ገብተው የመጡት ሰውዬ ይህንን ክደው ለእስራኤል ብለው ጦርነት ውስጥ መግባታቸውን ተከትሎ ከራሳቸው የፓርቲ ሰዎች ሁሉ ተቃውሞ እየገጠማቸው ነው። ያ ተቃውሞ ደግሞ ቀን ወደ ቀን በገፋ ቁጥር የበለጠ እየጨመረና የሚቃወሙ ሰዎች ቁጥር እየጨመረ መጥቷል። ደንደሞን ቶፖፍታ ደግሞ የአሜሪካ ፐብሊክ ፖል ሲሰራ የአሜሪካ ፐብሊክም በጣም ብዙ ፐርሰንቱ ይህንን ጦርነት የማይደግፍና ፖሎቹ በየቀኑ ቀን በገፋ ቁጥር ፖሎቹ የተሰሩ በመጡ ቁጥር ከባለፈው ፖል የአሁኑ ፖል ህዝቡ የበለጠ ፖል ማለት የህዝብ ድምፅ ነው። ህዝቡ የበለጠ እየጠላው ይህንን ጦርነት የበለጠ የማይደግፈው እየሆነ እየመጣ ነው። አገር ውስጥም የፖለቲካ ጫና በርትቶባቸዋል። ዓለም ላይ ኬዎስ ፈጥረዋል። ሆርሙዝን አዘግተዋል። ሆርሙዝ እንደምታውቁት ባይተወይ ከጦርነቱ በፊት አሜሪካና ኢራን ሲደራደሩ እንደነበረ ታውቃላችሁ። ግን ሲደራደሩ የነበረው በኢራን የኒኩለር ፋሲሊቲዎች በኢራን የባለስቲክ ሚሳይል ፕሮግራም ምናምን እንጂ ሆርሙዝ የሚባል ነገር ሲጀመር ድርድር ውስጥ አልነበረም ከጦርነቱ በፊት። ዶናልድ ትራምፕ ግን ዝም ብለው መጥተው የገቡበት ጦርነት ግን አሁን ምን አምጥቶባቸዋል? በአሁኑ ዙር ድርድር ሆርሙዝ የሚባል ነገር አምጥቶባቸዋል። ድርድሩ ላይ ኢራን ሆርሙዝን አንቃ ይዛ ዓለምን በሙሉ አንቃ ይዛ ለራሷ መደራደሪያ ሌቨሬጅ አግኝታለች። ከጦርነቱ በፊት ያልነበራት ሌቨሬጅ ለድርድር ሌቨሬጅ ማለት የሆነ ነገር ይዘ ለድርድር ይህን ካረጋችሁልኝ ነው ይህንን የምለቀው ብለ የምትከራከርበት ነገር ማለት ነው ሌቨሬጅ። እና ይህንን ሌቨሬጅ ከጦርነቱ በፊት በነበረው ድርድር ላይ ኢራን አልነበራትም። አሁን ግን ሆርሙዝን አንቃ ይዛ ነው እየተደራደረች ያለችው። ቴብሉ ላይ ከጦርነቱ በፊት ከነበራት ይልቅ አሁን ሞር ፓወርፉል ሆና ነው የመጣችው። ዶናልድ ትራምፕ ደግሞ
ደግሞ ዊከር ሆኖ ነው የመጣው በዚህ ድርድርና ይህ ጦርነት አሁንም የሚቀጥል ከሆነ አገር ውስጥ ያለውን ሰፖርት የበለጠ እያሳጣው የሚመጣ ከውጭ አሜሪካ ረጅም ጊዜ ገንብተው የነበረቻቸውን አላያንሶች የበለጠ እያሳጣ የሚመጣ የኢኮኖሚ ቀውሱን ሚሊተሪ ጦርነት በመዋጋት የሚመጣውን ውድመት ታውቃላችሁ። ኢቭን የአሜሪካ ኤርፎርስ የአሜሪካ ሚሊተሪ ስታንዲንግ ራሱ በጣም የተፈተነበትና ስሙ በጣም የጠፋበት ነው። በዚህ ውጊያ እንደምታውቁት በጣም ብዙ እንትኖች አጥቷል። ምንድን ነው ቤዞቹን ፕሮቴክት ማድረግ አልቻለም። ቤዞቹ ላይ በጣም ብዙ ንብረት አጥቷል። ብዙ ኤርክራፍቶች አጥቷል። የጦር ጀቶች አጥቷል። ኤፍ35 ተመቷል፣ ባይወድቅም ተመቷል። ኤፍ35 ተመቶ ያቅም የሚባለው ኤፍ15 ተመቶ ወድቋል። ከዛ በኋላ በጣም ብዙ የጦር ፕሌኖች ተመተው ወድመዋል፣ ተመተው ወድቋል። ሄሊኮፕተሮች ወድቋል እና በጣም ብዙ ኪሳራ ከስሯል። ይህንን ሁሉ ኪሳራ ያመጣው ዶናልድ ትራምፕ አት ኤንድ ኦፍ ደ ዴይ መጥቶ ተደራድሯል። ግን ሲደራደር ከጦርነቱ በፊት ያልነበረ ሌቨሬጅ ለኢራን ሰጥቶ ሁርሙዝን አሳንቆ ነው የተደራደረው። አሁንም ወደ ጦርነቱ መለሳለሁ የሚል ከሆነ ሁርሙዝን ማስከፈት እንደማይችል ሳይታለም የተፈታ ነው። የበለጠ ራሱን ወደ በለጠ ሸምቀቆ የሚያስገባና ዓለምን ደግሞ ወደ በለጠ ዲፕ ኢኮኖሚክ ኬዮስ የሚከት ነው የሚሆነው ወደ ጦርነቱ የሚመለስ ከሆነ አያዋጣውም። ወደ ጦርነቱ ተመልሶ ደግሞ እቀጥላለሁ ካለ ደግሞ ዞሮ ቀጥሎ ደግሞ መጥቶ አሁንም ወደ ድርድር ቴብል መምጣቱ የማይቀር ነው። ዶናልድ ትራምፕ ቅድም በሰራሁላችሁ ቪዲዮ ላይ ሁርሙዝ ሰርጥን እዘጋለሁ ብሏል። which is crazy። ከዚህ በፊት ሁርሙዝ ሰርጥን አስከፍታለሁ ብሎ ሲፎክር የነበረው ሰውዬ እዘጋለሁ ብሎኬድ በኔቪ ኦር በባህር ኃይል ተጠቅሜ እዘጋለሁ ማንም መርከብ አያልፍም ብሏል። ከኢራን ጋር አሁን አበረ ማለት ነው። ቤዚካሊ ያው በሱ ቤት እንግዲህ የኢራን መርከቦችም እንዳያልፉና ኢራን ላይ ኢኮኖሚክ ጫና ለማምጣት ነው አኮርዲንግ ቱ ሂም። ግን ያ በአንጻሩ ደግሞ በተቃራኒ ደግሞ ሆል ዓለም ላይ የበለጠ ኬዮስ፣ የበለጠ ነዳጅ መወደድ፣ የበለጠ የፕሮዳክቶች መወደድ የሚያመጣ ነው። ነገር ግን ያው ዶናልድ ትራምፕ ካፈርኩ አይመልሰኝ ነውና እኔም ሁርሙዝን እዘጋለሁ ብሏል። እንደ ኢራናውያን እሆናለሁ እያለ ነው። የማያዋጣው ነገር ነው። ወደ ጦርነቱ ከመጣ በየትኛውም አንግል የበለጠ ወደ ኪሳራ የሚከተው እንጂ የበለጠ እንትን የሚሉ አይደለም። በሌላ በኩል ትሬትን የሚያደርጋቸው ነገራቶች አሉ። ለምሳሌ ዛሬ ሲደራደሩ የነበሩ ተደራዳሪዎችን መግደል፣ ሌሎች የመንግስት ኦፊሻሎችን መግደል ምናምን የመሳሰሉ ትሬቶች፣ ማስፈራሪያዎች ሊጠቀም ይችላል። ኦር የምርም ሊያደርገው ይችላል። ግን ያዋጣል ወይ? ታይቷል፣ ተሞክሮ ታይቷል። አሁን ትራምፕ የገጠመው አንድ ማነቆ ምንድን ነው? ሂስ ፋይቲንግ ዊዝ ፒፕል ሞት ከማይፈሩ ሰዎች ጋር መዋጋቱ ነው። አሊ ላሪጃኒ ፊት ለፊት ተገድሎ ኢሚዲየትሊ ነው ሰንበዲ ኤልስ መጥቶ ያንን ቦታ ተከትሎ ውጊያውን የሚያስቀጥለው። ሆሚኒ ተገደለ፣ ኢሚዲየትሊ ሰንበዲ ይተካል። የሆነ ሰው ተገደለ፣ ኢሚዲየትሊ ሰንበዲ ይተካል። እና ለመሞትና ይሄ መስዋዕት ለመሆን ሙሉ ለሙሉ ሬዲ ከሆኑ ሰዎች ጋር እየተዋጋ ነው ያለው። በሞት የማታስፈራራውን ሰው ልታሸንፈው አችልም። ይህ ደግሞ በደንብ በተደጋጋሚ ባለፈው ጦርነትን በተደጋጋሚ ታይቷል። አመራሮች ይገደላሉ፣ ኢሚዲየትሊ ሰንበዲ ይተካል። አመራሮች ይገደላሉ፣ ኢሚዲየትሊ ሰንበዲ ይተካል። ነገ እንደሚገደል እያወቀ ከእንደዚህ አይነት ሰው ጋር ተዋግተህ ልታስፈራራም ልትልም አችልም። እና ወደ ውጊያ ከመጣ የሚያዋጣው አይደለም፣ በየትኛውም አንግል የሚያዋጣው አይደለም። ዞሮ ልክ እንዳሁኑ 40 ቀን እንደፈጀው ጦርነት ዞሮ መጥቶ ተመልሶ ወደ ድርድር መምጣቱ አይቀርም። ግን ወደ ድርድር ሲመጣ ደግሞ ማን የበለጠ ሌቨሬጅ ይዞ ይመጣል የሚለውን የሚታይ ነው የሚሆነው ወደዛ ከሄደ። ምክንያቱም በአሁኑ ዙር የበለጠ ሌቨሬጅ ይዛ የመጣችው ኢራን ነች፣ ሁርሙዝን አንቃ ይዛ ማለት ነው። ሁለተኛው ኦፕሽኑ ደግሞ ምንድን ነው? ልክ እንደ ኦባማ ረጅም የሆነ ድርድር ማድረግ ነው። በአንድ ቀን ድርድር ምንም አይነት መፍትሄ አይመጣም። በተለይ ከጦርነትና ረጅም ዓመት ከቆየ አለመተማመን የሚወጡ ሁለት ቡድኖች ለመደራደርና ለመተማመን መደራደሩን ተውት፣ ለመተማመን ራሱ ጊዜያት ይፈጅባቸዋል። ስለዚህ ዶናልድ ትራምፕ በአንዴ ለውጥ ይምጣ በአንዴ ድርድር ካልመጣ ምናምን የሚለውን ነገር ግትር አቋማቸውን ትተው ፍሌክሰብል መሆን ነው የሚጠበቅባቸው። ሁለተኛው ኦፕሽናቸው ይሄ ነው። ምክንያቱም ወደ ጦርነት ከሄዱ ዞሮ አሁንም ወደ ድርድር መምጣታቸው ስለማይቀር ከአሁኑ ድርድር እንደ ኦፕሽን ወስደው ይህንን ድርድር ለረጅም ጊዜ የሚቆይና በዚህ ረጅም ጊዜ ውስጥ መተማመኖች እየተፈጠሩ እየመጡ ሁለቱም ወገኖች ነገራቶችን እያዩ ኮምፕሮማይዝ የሚያደርጓቸው ነገር ኮምፕሮማይዝ እያደረጉ ሜቢ አመታት ሊፈጅ ይችላል። አመታት ከፈጀ በኋላ ወደ ስምምነት የሚመጣበትን መንገድ መፈለግ ነው ዲ አዘር ኦፕሽን። በኦባማ ጊዜ ኢራንና አሜሪካ ድርድር አድርገው ነበር። በተለይ በኒኩለሩ በምናምን ድርድር አድርገው ነበር። ይህ ድርድር 2 ዓመት የፈጀ ነው። ባይ ዘ ወይ ለ2 ዓመት ሲታሽ ቆይቶ ነው መጨረሻ ላይ ድርድር ላይ ተደረሰው። ምክንያቱም ረጅም ጊዜ ይፈጃል። አንዱ የሆነ ነገር ኮምፕሮማይዝ ይደረጋል። ጊዜያት በገፉ ቁጥር አንዱን ኮምፕሮማይዝ እያደረገ የሆነ ሰዓት ላይ ስምምነት ላይ ይደረሳል። ትራምፕ ግን አሁኑኑ የሆነ ነገር ካላደረጋቸው የሚል አምባገነንነቱና በፊት ቢዝነሱን ሲመራ ይጠቀመው የነበረውን አምባገነንነት ኢራን ላይ ሊጠቀም ሞክሮ አልሰራለትም። ይህንን ሪያላይዝ የሚያደርግ ከሆነና ለረጅም ድርድር ራሱን ክፍት የሚያደርግ ከሆነ ሜቢ ነገራቶች ኮምፕሮማይዝ እየተደረጉ የሆነ ድርድር ላይ የሆነ ፖይንት ላይ ስምምነት ላይ ሊደረስ ይችላል። ግን ትራምፕ አሁን ዲማንድ እያደረጋቸው ያሉ ነገሮች በተለይ የኢራን ኒኩለር ፕሮግራም ላይ ለሲቪሊያን መፍቀዱን ትቶ ምንም አይነት ኒኩለር እንዳታብላሉ የሚለው ሪኩዌስት ኢራን እንደማትቀበለው ሳይታለም የተፈታ ነው። ምክንያቱም ሌላው ዓለም በሙሉ ሁሉም ዓለም ላይ ያለ አገር በሙሉ ለሲቪሊያን ፐርፐዝ ኒኩለር ማብላላት መብት እያለው ኢራን ለብቻዋ መብቷን የምትከለከልበት ምንም አይነት ምክንያት የለም። እንደዚህ አይነት ነገራቶችን ኤክስትሪም የሆኑ ዲማንዶችን ዶናልድ ትራምፕ ትቶ ኮምፕሮማይዝ እየተደራረገ ረጅም ጊዜ ቢፈጅም አት ዘ ኤንድ ኦፍ ዘ ዴይ ወደ ስምምነት ላይ የሚደረስበትን ኦፕሽን መፈለግ ነው ሁለተኛው ኦፕሽን። ዶናልድ ትራምፕ የትኛውን ይጠቀማል የሚለውን የምናየው ነው የሚሆነው።
ወደ ጦርነትም ከገፋ የበለጠ ዓለምን ወደ ባሰ ኬዎስ ይከትና አት ኤንድ ኦፍ ዘ ዴይ ተመልሶ መጥቶ መደራደሩ የማይቀር ነው የሚሆነው። ነገር ግን መደራደሩ ካልቀረ ደግሞ ሁለተኛውን ኦፕሽን ወስዶ ካሁኑ ድርድሩን ጊዜ እየወሰደ በትዕግስትና በጥበብ ቢመራው የተሻለ ይመስላል። ፕሮብለም ዶናልድ ትራምፕ ጥበብ የሚባል ነገር የለውም። ኤንድ ዲ አዘር ፕሮብለም ደግሞ ኢራኖች ደግሞ ሞትን የሚፈሩ አለመሆናቸው ነው።